በየቀኑ አያታለሁ። ልክ በዚህን ሰዓት ከቤቷ ስትወጣ ከሩቅ ሆኜ እጠብቃታለሁ። ለሷ እኔ ቆሼ ለቃሚ ብቻ ነኝ። መንገድ ላይ እንደምታየው ልክ እንደ ተራ ድንጋይ ማለት ነው። ለእኔ ግን እሷ የጠፋው የናፈቀኝ ብርሃኔ ነች። ባየኋት ቁጥር ወድሻለሁ ለማለት ጎሮሮዬ ላይ ቃላት ይቆማሉ። ግን ሽታዬና ሽታዋ ልብሴንና ልብሷን ሳነጻጽፍ አንደበቴ ይዘጋል። እናትና አባቴ እስከዛሬ በሕይወት ቢኖሩ ኖሮ ዛሬ እጇን ይዤ የምሄደው ነበሩ። ፈጣሪ ቢያየኝ ነው እንደው ሊያስተምረኝ ሁሌም ከሩቅ የማያት ልጅ ዛሬ አይን ላይን ተገጣጠመን። ክው አልኩኝ። በማንነቴ አፈርኩኝ። እቺ መሬት አፋን ከፍታ ብትወጠኝ ደስታዬ ነበር። ግን ደግሞ ፊቷ ላይ ንቀት ሳይሆን ጥያቄ ነበር የሚታየው። እንደዛ ሲንገበገቡላት የነበሩ አይኖቼ፣ ሳያዩዋት የማይውሉ አይኖቼ ዛሬ ግን ደከሙ፣ አቅማጡ። መቼ ነው ከዚህ ጭቃ ህይወት ውስጥ የምትወጣው? እኔም በውስጤ ጭቃ ውስጥ የገባሁት ወድጄ አይደለም፣ ህይወት ናት የገፋችኝ። ወላጆቼን ሲቀብሩ አብሮኝ ነው የቀበሩኝ። ልላት ፈልጌ ግን ምላሶቼ ታሰሩ፣ አቅም አጣሁ። ቆይ አንዴ እስቲ ፈጣሪ ቢያየኝ ነው እንደው የምትሰጠኝ ምን እንደሆነ ባላቅም ግን በእነዚህ በቆሸሹ እጆቼ እጇን መንካት ፈራሁ። ችግር የለውም እንካ ተቀበለኝ። ግን እኮ እጄ ያንተ ነው መሰለኝ። ሁሌ ከምትቀመጥበት ወርቆ ነው ያገኘሁት። የሰጠችን ብር አልነበረም። ምን እንደሆነ ታውቃላችሁ? የጠፋ ህልሜን፣ ማንነቴን፣ ቤተሰቦቼን፣ የጠፋ ወንድሜ፣ ሁሉንም ነገር ሰጠችን። በመሞት መካከል ያይኔ ስርታ ይህ ፎቶ በህይወቴ በጣም ትልቅ ቦታ ያለው ጠፍቶብኝ ነበር። አግኝተሽ ተሰጠሽን ደግሞ በጣም አመሰግናለሁ። ኧረ ችግር የለውም። ሕጉን ያህል ወድሻለሁ ክብሬን ሳር የናፍቆት ጥጉ ድረስ መቼ ችዬ ካይኔ ሳታ ይህን ያህል ፎቶ ምን ነው እንደዚህ የተከፋው? ወይስ ትንሽ ጠይቅ? ምን ነው? ምን ሆንክ? አይ ምንም አልሆንኩም። ፎቶን ስሰጥ ትደሰታለህ ብዬ ነበር። የሆንከው ነገር አለ? እንደው ሊያስተምረኝ አታምነኝም። ይሄ ፎቶ የጠፋ ማንነቴ ነው። እዚህ ያሉት እናትና አባቴ ናቸው። ይሄ ደግሞ እኔና መንታ ወንድሜ የጠፉብኝና የናፈቁኝ ቤተሰቦች ነው። በዲሻን ተሰጠሽ እንታ ወንድሜ በጣም የሚገርም ነው። ታዲያ ለምን ታለቅሳለህ? መደሰት ነበረብህ። የማለቅሰውማ የቤተሰቦችን ፎቶ ስላገኘው ብቻ ሳይሆን አንቺ እንዲህ ለኔ ሩር ሆነሽ ሳለ እኔ ደግሞ ለአንቺ ያለኝ ፍቅር መናገር ስለማልችል ጭምር ነው። የጻናዋቂ አታውቅም።
አንቺ ለኔ ማነሽ? እኔ ቆሻሻ ለቃሚ፣ አንቺ ደግሞ ሙሉ ሰው። እንዴት? አይዞሽ፣ አሁን ቤተሰቦችን ለማግኘት ተስፋ አለ። ቆሻሻ መልቀሙን ትተህ እነሱን ፈልጋቸው። እኔ የምችለውን እረዳሃለሁ። ደህና ሁን። ዛሬ ሁለት ትልቅ ሀብት አገኘሁ። አንዱን በእጄ ይዣለሁ፣ አንዱ ግን በልቤ ታስሮ ይቀራል። ወንድሜን ሳገኝ ግን ያኔ ካንቺ ፊት ለመቆም ይበቃ ይሆናል። ዛሬ መጨረሻዬ ነው። ይህ መደበሪያ የደህንነቴ ብቻ ሳይሆን የጭንቀቴ ምልክት ነበር። ዛሬ ግን ኪስ ውስጥ ያለችው ፎቶ ክብሬ እንዲመልስ ታደርገኛለች። አሁን ቤተሰቦችን ለማግኘት ተስፋ አለ። ቆሻሻ መልቀሙን ትተህ እነሱን ፈልጋቸው። እኔ የምችለውን እረዳሃለሁ። እሷ አታውቅም። ይህን ፎቶ ስትሰጠኝ ህይወቴ እንደሰጠችኝ አታውቅም። እሷም ወድበት ልብ እንኳን እንዳለኝ የምታውቅ አይመስለኝም። ግን እንዴት ታውቃለች? እኔ እኮ በእሷ አይን ቆሻሻ እንጂ ሰው አልነበርኩም። ወንድሜ አንተን ማግኘት አለብኝ። አንተን ሳገኝ ነው ወደ እሷ መሄድ የምችለው። ራሴን ቀይሬ ለብሼና አምሬ አመሰግናለሁ ልላት እፈልጋለሁ። ያኔ ምናልባት በአይኖቿ ውስጥ የሚታየው ቆሻሻ ማንነቴ ሳይሆን ፍቅሬን ይሆናል። ወንድሜን በድሮ ፎቶ ፈልጌ ማግኘት ሊከብደኝ ይችላል። ግን ዛሬ ብቻዬን አይደለሁም። ቤተሰቦቼን በኪሴ፣ ፍቅሯ ደግሞ በልቤ አለ። ወንድሜን ሳገኝ ያኔ ታሪኬ ይቀየራል። ዛሬም የለም። የት ሄዶ ይሆን? ፎቶ እንዲቀይራል ብዬ አልገመትኩም ነበር። በቃ ትቶት ሄደ። ይሄ ማዳበሪያው እኮ ነው። ጥሎት ሄዷል። ለካ ያሉ ለቅሶና ስሜት ለውጥ ለማምጣት ነበር። ግን ለምን እንደዛ ተመለከተኝ? ቃላት ባይናገርም አይኖች ውስጥ የሆነ ትልቅ ነገር ያለ ይመስለኝ ነበር። አባት ሰላም፣ እስቲ አንዴ ይሄን ፎቶ ተመልከት። ታውቀዋለህ? ይቅርታ፣ አንዴ ናችሁ? ሰላም ናችሁ? እስቲ አንዴ የሆነ ነገር ላስቸግራችሁ። እስቲ ይሄን ፎቶ በደንብ ይዩት እስኪ። ታውቃላችሁ? ቆይ ይሄን ፊትማ አውቃለሁ። የሰፈራችን ልጅ ነበር። ከዚህ ሰፈር ከሄዱ ብዙ አመት ሆነዋል። አሁን ከዚህ ሰፈር ከሄዱ ቆይቷል፣ ብዙ አመት ሆነዋል። አሁን ምን ሁኔታ ላይ እንዳለ አታውቁም? አሁን በፊት እንትን ነበር፣ አሁን ነጋዴ ነው። በጣም ትልቅ ሰው ሆነዋል። አመሰግናለሁ በጣም። አሁን ተስፋ አለኝ ማለት ነው። ወንድሜን ካገኘው በኋላ ወደ እሱ እመልሳለሁ። ቆሻሻ ለቃሚ ሰው ሳይሆን ወንድሙን ያገኘና ማንነቱን የመለሰው ሰው ሆኜ እሄዳለሁ። ያኔ ፍቅሬን በድፍረት እነግራታለሁ። እወድሻለሁ የኔ ብርሃን። ወንድሜን አገኘ። እዚህ ውስጥ ነው የሚሰራው አሉ። ሀብታም ነው፣ የተከበረ ሰው ነው አሉ። እኔን ሳይኝ ግን ምን ይለኛል? እንደ ወንድሙ ይቀበለኛል ወይስ እንደ ለማኝ ያባረረኛል? ይሄን ድምጽ ነው የማውቀው። ማን አንተ? እኔ እየፈለክ ነው እዚህ? ድምጽ ምን ነው ከሆነ ሰው ጋር ተመሳሰለብኝ። ወንድሜ እኔ እናለም ነው ወንድሜ። አንተ ነው? ቆይ ተረጋጋ። ይሄ ፎቶ ተመልከት። እናታችን፣ አባታችን እና እኛ። እኔ ለብዙ አመት ቆሻሻ ዝቄ ነበር። አንተ ግን እዚህ ደርሰህ እግዚአብሔር ይመስገን። እኔ ደግሞ ዛሬ የመጣሁት ላሳፍር አይደለም፣ ወንድም እንዳለኝ አውቄ እንድሞት ብቻ ነው።
ቤት ቤቴን ስመኝ ስሟን ደጉም በኖ ብታለለለፍ ወንድሜ ላለፈው ዓመታት የት ነበርክ? እኔ እኮ ሞታል ብዬ ተስፋ ቆርጬ ነበር። በቃ እንግዲህ አታልቅስ፣ ካሁን በኋላ አብረን ነን። እሺ ብቻ እንኳን አለፍኩት ብዙ ብሰቃይ ሕይወት ይቀጥላል። አሁን ሙሉ ሰው እንኳ ወንድሜን ያገኘሁት። አሁን አንቺ ፊት ለመቆም አልፈራም። ነገ ተቀይሬ አምሬ እመጣለሁ። ዛሬ ግን ከወንድሜ ጋር ላልቅስ። ደግሞ እንዴት ነው ያደግከው? አንተ ራሱ ተቀይረሃል። ብርሃን ለያዘ መቼ ይጨልማል? ምንድነው የሆነው? ፎቶውን ከሰጠሁት በኋላ ድምፁ እንደዚህ መጥፋት ነበረበት? ብርሃኔ ይቅርታ፣ እዚህ አካባቢ ሁልጊዜ ቆሻሻ የሚለቅመው ልጅ አይተሽ ታውቂያለሽ? ኧረ አይቼ አላውቅም። በጣም ቆይቷል። ማዳበሪያው ራሱ ጥሎት ሄዷል። እሺ፣ አመሰግናለሁ። ኡፍ፣ ያ ቀን ወደ ኋላ ተመልሼ ባናግርሽ ነበር ማለት ነው። ምናልባት የሆነ ነገር ሆኖ ይሆናል። ክረም ሲያልፍ በጋ ስጠብቅሻለሁ በተስፋ ልቤ ላይ መልክሽን እያየው መንገዱን እያየው ባብ ያቀረም ስጋት ሲሰማኝም ተስፋ ባንቺ አልቆርጥም። ፀሐዩ ምንስ ቢበረካ ቸነፈር ከላይን ቢመጣ አለሁኝ ሁሉን ተቋቁሜ ወዴት ነው ያለሽው ዓለሜ? ሰላም ነው? አንድ ሰው የፈለግሽ ይመስለኛል። አንተ እንጥቆኝት ቆሻሻ ለቃሚ አንተ ነህ? አዎ እኔ ነኝ። ያን ቀን ፎቶን ስትሰጪኝ የሰጠሽኝ ወረቀት ሳይሆን ህይወቴን ነበር። በአንቺ ምክንያት ወንድሜን ያገኘሁት፣ በአንቺ ምክንያት ራሴን ያገኘሁት፣ ግን ከሁሉም በላይ በአንቺ ምክንያት ነው ለመኖር ምክንያት ያገኘሁት። እና ዛሬ የመጣሁት ለብዙ ጊዜ ልነግርሽ ያልቻልኩኝና ውስጤን ደብቄ የኖርኩትን ነገር ዛሬ ልነግርሽ ነው የመጣሁት።